ሰላም ሰላም፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለሁበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። ያመሰግናለሁ። ዛሬ ቀን 27/09/2018 ዓመተ ምህረት ነው። ያው እንደምታዩት ነው እንግዲህ እጅግ በጣም ላይ በላብ ሆኛለሁ። አደገኛ የሆነ ጉዞ እየተጓዝን ነው። ለህዝብ የሚከፈል መስዋዕትነት ነው። ከኔ በፊት ህይወታቸውን አሳልፈው የሰጡ የትግል አባትና ወንድሞች አሉ። እኔ ደግሞ በህይወት እያለሁ ላብ እያፈሰስኩ ነው። ይሄ ደግሞ ለሰፊው በአጠቃላይ ምድር ላይ ላለ ማህበረሰብና ለተጨቆነ ህዝብ የሚከፈል መስዋዕትነት ነው። በተቃራኒው ደግሞ ለአምባገነኖች የቅስም መስበሪያ ነው። ስለዚህ አሁን ማሳያችሁ እንዴት አይነት ውጣ ውረድ እንደምንወጣ ሌሎች የትግል ጓደኞችን ሳላሳይ በተወሰነ እስኪ ውጣ ውረድ ያለብን ውጣ ውረድ ካሜራያን ገልብጬ አሳያችኋለሁ ማለት ነው። ኦኬ እንደምታዩት ነው እንግዲህ እጅግ በጣም ጫካ ነው፣ ተራራ ነው፣ ጠመዝማዛ መንገድ ነው፣ በጣም ፀሐይ ነው፣ እጅግ በጣም ያልባል። እንግዲህ ይሄን ሁሉ ተራራና ጫካ ወጣ ወርደህ አሰብኸው ቦታ ከደረስክ በኋላ ደግሞ ከጠላት ጋር ፊት ለፊት ተዋግተህ የምታመጣው ድል ደግሞ እንደገና ሌላ ፈተና ነው ማለት ነው። በጉዞ ብቻ የሚጠናቀቅ አይደለም። እንዳልኋችሁ ጉዞን ካጠናቀቅክ በኋላ የተነሳበትን ዓላማ ለማሳካት ከአረመኔው አብይ አህመድ ስርዓት ጋር መጋፈጥ ግዴታ ነው ማለት ነው። እንደዚህ አይነት ነገሮችን ዘወትር የምንጓዝ መሆኑን ማህበረሰባችን በደንብ ማወቅና መረዳት ያስፈልጋል። ከሞላ ጎደል እንግዲህ በትንሹም ቢሆን በዚህ አጭር ቪዲዮ እጅግ በጣም ፈታኝ ጉዞ እንደምነድ በራሳችሁ ጊዜ ሳሉት። ቢያንስ ባጭሩ አንድ ቀን ስትሄድ ውለህ ሌትም ሄደህ አድረህ ጠዋት እንደነጋ ደግሞ ውጊያ ሊያጋጥም ይችላል። እንግዲህ እርቦሃል፣ ጠምተዋል፣ ደክመሃል፣ ላብ አውጥተሃል። በዛ ላይ ደግሞ የሚጠብቅህ ውጊያ ስለሆነ እጅግ በጣም ፈታኝ ነው። ከኔ በላይ ችግር ያጋጠማቸው ከኔ በላይ የተፈተኑ እህት ወንድሞች እንዳሉ በደንብ አምናለሁ። የኔች ቀላሏን ነው ማሳያችሁ። ከዚህ ውጪ ከጠላት ጋር ተገጥመው ተከበው የጠላትን ከበባ ሰብረው ይወጡና ዛሬን ከኛ ጋር ፀሐይ የሚሞቁ አሉ። በተቃራኒው ህይወታቸው መዛ ያለፈ ብዙ እህት ወንድሞቻችን እንዳሉ በደንብ ልብ ማለት ያስፈልጋል። ይሄ ውል ሲሆን ታዲያ ለህዝብ የሚከፈል መስዋዕትነት መሆኑን ሁላችሁም በደንብ ልታሰምሩበት ይገባል። እንግዲህ ተራራውን እየወጣ ነው። ቢያንስ ተራራው ብቻ 1 ሰዓት አካባቢ ጉዞ አድርገናል። ይሄን ጫካ ተመልከት። ያዳም ዘር አማራ ማለት እንደዚህ ምድሩ ለም፣ ጎበዙ ጀግና፣ ሴቶች ቆነጃጅቶች ናቸው። አማራን ሲፈጥረው መድኃኔዓለም በአምሳሉ ከነ ግብሩ የፈጠረው ማህበረሰብ ቢኖር አማራ ነው። አዛኝ ሩህሩህ
ወንድና ጀግና ነው። አዎ ያሸነፈውን ሁሉ ይቅር የሚል የገጠመውን ሁሉ የሚያሸንፍ የተናገረው አንዱ የሚበቃ ሁሉም ነገሩ ከአምላኩ ጋር የተሳሰረ ነው። ከአምላኩ ጋር የተሳሰረ ነው። ጊዜ ያገኘው ብሎ ሰው የማይበድል ሁሉንም ነገር ከፈሪሃ እግዚአብሔር ጋር የሚያምን በጾም በጸሎት የሚያምን እምቢ ላለ ደግሞ በመጣበት ቋንቋ የሚያናግር ተኩሶ የማይስት ግንባር የሚመታ ነው የአማራ ሕዝብ። የአማራ ሕዝብ በሕግ የሚያምን ሕግ ያረቀቀ ፊደል የቀረጸ የግዕዝ ባለቤት ኢትዮጵያን ወጋግሯንም ምሰሷንም ባጧንም ጉልላቷንም ሁሏንም የፈጠረ ያቆመና ያኖረ ነው። ይሄ በዓለም የታወቀ ነው። የራሱ ቁጥር ያለው የራሱ ፊደል ያለው የግዕዝ ባለቤት መተኮስ፣ መቀደስ፣ መንገስ ሁሉንም ነገር የሚችል የአማራ ሕዝብ በአጠቃላይ ከፈጠረው አምላክ ጋር እጅግ የተቆራኘ በሃይማኖቱ የማይደራደር የሌሎችን ሃይማኖት የሚያከብር በእኩልነት የሚኖር ከማንኛውም ማህበረሰብ ጋር ተዛምዶ ተዋልዶ ክርስትናና አበልጅ ተናስቶ ሁሉንም ማህበረሰቦች በስላሴ አምሳል የተፈጠረውን ሁሉ የኔ ብሎ የሚያምን ሰው የማይገፋ ከየትኛውም አካባቢ መጥቶ ቢኖር አቅፎና ደግፎ የሚያኖር ላጣ አብልቶ ለተቸገረ አውሶ ለበረደው አልብሶ የሚኖር ታላቅ ሕዝብ ቢኖር የአማራ ሕዝብ ነው። ፈጣሪ ኢትዮጵያን ለማዳን ሲፈልግ የአማራን ሕዝብ ነፍጥ እንዲያነሳ ያደርገዋል። ይሄ እውነታ ነው። ለማንም ሚስጥር የሆነ ነገር አይደለም። ሁሉም በአደባባይ የታየና እየተደረገ ያለ ወደፊትም የሚደረግ ነገር ነው። አመንክም አላመንክም የአማራ ሕዝብ ታጥቆ ተነስቷል፣ ያሸንፋል። 100% ያሸንፋል። ለጊዜ ጉዳይ ካልሆነ በስተቀር። አመሰግናለሁ።